ነገር ትንፍሽ እላለሁ ብትይ አንገትሽን ነው የሚበጥስልሽ። ነው ስጠራሽ ማትሰሚ? አንቺ ደግሞ እዚህ የምትሰሪያለሽ? ይህንን ስራ ላግዛት ብዬ ነው የመጣው። በር ሄላ ያት ነበር እና ብሌን ዝም ብላ ነው እንዲሆነችው። እትዬ እኔ እንዳትናደጅ ብዬ ነው። ከዚህ በኋላ ምንም ብትይ አላምንሽ። እምነቴን አጥተሻል። ለእኔ ከሰራተኛ ውጭ ምንም አይደለሽም። እትዬ እባክሽን ይቅርታ አድርጊልኝ። ምንም ዛሬ ሰንበት አልሄድሽም እንዴ? ሰንበት ትሄዳለች ብለሽ ነው ልትሰርቅ የመጣሽው? ትላንትና ዛሬ የምትዋሽኝ ነው ማለት ነው? ይሄ ደግሞ የምን ወረቀት ነው? ምንም ዝም ብሎ እስኪ አንቺ ጉድ እኮ አለ። አቶ በኃይሉ ከእስር ቤት ወጣ። ብሌን አንዱ ስትሻገረው ሌላ ወጥመድ፣ አንዱ ስታልፈው ሌላ እንቅፋት። እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር እየተፈጠረ ነው። ቃል ነገርየውን አጠምዝዛ ወደ ሳሚ ወስደዋለች። እሱ እንዳሳሰረችውና እሱ እንዳሳሰራውና የብሌን የቃል ጓደኛ እሱ ሚስጥሩን ነግሯት ወደዚህ ቤት እንደላካት ነገርየውን ጠምዝዘዋለች። ብሌን ሌባ ተባለች። አሁን ብሌን ፈተናዋና እንቅፋቷ በዝቷል። እሱም የቃል ጓደኛ የሚጠራሱ ጠምዳ ይዛታለች። ሌላው ትልቁ ጉዳይ ሰላም እጅ ከፍንጅ ስለያዘቻት ኦልሬዲ ልሰርቃት ነው የመሰላት። ግን ይህ ደብዳቤ ፊት ለፊት ስታነበው ምን ይፈጠር ይሆን? እኔን አታውቂኝም ብላን የጻፈችው። ግን የሆነ ሴትዮ ሂደሽ እሷ ቦርሳ ውስጥ አስገቢልኝ ብላ ብትነግራት አሪፍ ነው የሚል ግምት አለኝ። በተለይ ማንም ሰው ወደዛ ወደ ሳሎን ዝር ባይል መልካም ነው። ችግሩ ሰላም ስሜታዊና ነገሮችን እየጮሆች ማውራት ትወዳለች። እጅግ አጓጊና እጅግ ልብ አንጠልጣይ የሆኑ ተወዳጁ አደራ ዛሬም የሚገርምና የሚደንቅ ሁኔታ ተፈጥሯል። አቶ በኃይሉ ከእስር ቤት ተፈተዋል። ቃል ድርቅ ፍጥጥ ብላ ቀርታለች። አቶ በኃይሉም ነገርየውን ጥምዝዝ አድርጎ ቃልን በእጁ ጭምቅ አድርጎ ለመያዝ እየሞከረ ነው። ምክንያቱም እስከዛሬ ያሴረችው ሴራ ያጠመደችበት ወጥመድ የምትቀሳስረው ነገር እንድታቆም በእጅጉ አስፈራርቷታል። ብሌን አቶ በኃይሉ ከመጣ እኔን ከዚህ ቤት አለማስወጣት አይችልም፣ ቤትም ብሎ ሊያስወጣኝ ይችላል። በዛ ላይ ጥላቶቿ በዝተዋል። የቃል ጓደኛም ነክሳ ይዛኛለች። በኃይሉም ነገርየውን ማጣደፍ ይፈልጋል። ውርሱና ሁሉም ስም ዝውውሩ እንደተጠናቀቀ እትዬ እውነቱን ሳልነግራት ከዚህ ቤት መውጣት የለብኝም ትላለች። ብሌን ባደረገችው ግብ ሌባ ተብላ እጅ ከፍንጅ እንድትያዝ አድርጓታል። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው በዚህ ሁኔታ ከቀጠለ የብሌን ሕይወት አደጋ ውስጥ ነው። ምክንያቱም ብሌን ሌባ ነሽ ተብላ ልትባረርና ሌላ ውስጥ ልትገባ ትችላለች። ግን አልማዝን እንደገደሏት ስለምታውቅ ያን ያህል ላትጨክንባት ወይም ሌላ ነገር ላታረጋት ትችላለች ወይዘሮ ሰላም። ግን ትልቁ ጉዳይ አሁን ብሌን የሚያግዛት ሰው ያስፈልጋታል። ለዳግም ግልጹን መናገር አለባት። የሰማችውን ያየችውን እየተደረገ ያለውን ሚስጥር መናገር አለባቸው። አቶ በኃይሉ አሁን ሳሚ ላይ ስለሚነሳበት ሳሚ እነ ዳግምና እነ ብሌንን ሊያግዛቸው ይችላል የሚል ግምት አለኝ። እጅግ አጓጊ እጅግ ልብ አንጠልጣይ ብሌን ሳይቀድሙ ልቅደም ብላ ያረገችው ግብ ቦርሳውን ሳይሳካላት ሲቀር ጃኬት ውስጥ ስታስገባ ሰላም ደርሳባታለች። ግን ወረቀት መሆኑ ሌባ እንዳልሆነች ቢያንስ ማረጋገጫ ይሆናል። ግን ይህን ወረቀት ማን ሰጥሽ የሚለው ጥያቄ ነው የሚነሳው። ብሌን ማን እንዳስቀመጠው ሳታውቅ ሰላም እንድታነቡ ነበር ፍላጎቷ ወረቀቱ። ግን ትልቁ ጉዳይ ሰላም ብሌን ልታስገባው ስትል ጃኬት ውስጥ ደርሳባታለች። አንቺ ሌባ ልትሰርቂ ስትይ ደረስኩብሽ። ቅድም የሚጣ ስትነግረኝ አልሰማም ብዬ እሷን ተቆጥቻት ነበረ። የቅድሙ ስላልተሳካልሽ አሁን ደገምሽው ስትል ተቆጣቻት። ትልቁ ጉዳይ የምን ወረቀት ነው ብላ ወረቀቱን ገልጻ ስታነበው ያ ሁሉ ደብዳቤ የተጻፈው ሚስጥር እሱን ስታነብ ሰላም ማን ሰጠሽ? እንዴትስ ደፍረሽ እዚህ ያስቀመጥሽው ብላ ትናገራት ይሆን? ወይስ ነገርየውን ወደ ውስጡ አስገብታ በጥሞና ማሰብ ትጀምር ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ። አሁን የሰላም ሕይወት ኦልሬዲ አደጋ ውስጥ ነው። ሊታደጋት የሚችሉት ሳሚ፣ ዳግምና ብሌን ናቸው። እነሱ ካልታደጓት ከባድ ሕይወት ነው የሚፈጠረው።
አቶ በኃይሉ እቅዱ እንዲሳካለት ሀብቱን ለመውረስ የሚያደርገው ግብ ሳሚን ከእቅዱ አውጥቶ ሊጎዳውና ከሱ ሊያርቀው ይችላል። ግን ቃል የተሳካላት ቢመስልም ጠምዘዝ አድርጋ ሳሚን እንዲጠረጥረው ማድረጓ ምናልባት ሳሚ በኃይሉ ላይ የበለጠ ቂምና በቀል እንዲነሳበት የሚያውቀው ሚስጥር የሰላምና የብሌን እናትና ልጅን ለብሌንና ለዳግም እንዲነግራቸው ተነሳሽነት ይፈጥርበታል። እጅግ የሚያጓጓው ልብ የሚሰብረው ጉዳይ ብሌን ሰላም ደብዳቤውን ስታነብ እንዳትጮህና ማን ሰጠሽ፣ እንዴት ሰጠሽ፣ የት አገኘሽ የሚለውን ፍጥጫ እንዳትጠይቃት ነው። እጅግ አጓጊና እጅግ ልብ አንጠልጣይ። አቶ በኃይሉ ክፋትና በቀሉም አሁንም እንደቀጠለ ነው። የብሌን ጓደኛ አሁንም ብሌን ላይ ተነስታባታለች። የቃል ጓደኛ ሲጋራ አታጭሺ፣ ምን አረግሽ አንቺ? እዚህ ቤት እንድትኖሪ ቢፈቀድልሽ እኮ ህጉን ማክበር አለብሽ። ማጨስ፣ መቃም፣ መጠጣት ክልክል ነው። እንደ ቤተሰብ መኖር ከፈለግሽ ብትላትም በቢላዋ ልትጎዳት እያሰበች ነበረ። አሁን ትልቁ የሚያሳስበው ጉዳይ ብሌን ያ ደብዳቤ ሰላም እጅ ገብቷል። እንድታያት ባትፈቅድም በእርግጥ እዛ ጃኬት ውስጥ ስታስቀምጠው የሆነ ሰው ካየ ሊያወጣው ይችል ነበር ይሄን ደብዳቤ። ምናልባት ሰላም ደብዳቤው እጇ መግባቱ ብሌን ሀሳቧን ቀይራ የሆነ ሰው ነው የሰጠኝ ስጫት ብሎ በማለት ሀሳቧን እንደዚህ ቀይራ ከነገረቻት ማንም እንዳይኖር የሁላችን ምኞት ነው። ምክንያቱም ቃል ወይ ሚጣ ወይ የሆነ ሰው ወይ በኃይሉ እዛ ቤት ካሉ እሷ እንደጻፈችውና ሌላ ሰው አስመስላ እንዳስቀመጠችው ነው የሚጠረጥሩትና እሷን ሊጎዳት እሷን ሊያስፈራሯት ይችላሉ። ትልቁ ጉዳይ አሁን የእውነታው ቋጠሮ የተደበቀው ሚስጥር መክፈቻ ያወረቀት ነው። ሰላም ካነበበችው በኋላ ቆም ብላ ማሰብ የምትጀምር ከሆነ ጥርጣሬዎቿን ሊሆን ይችላል፣ እንዲህ ሊሆን ይችላል፣ እንደዛ ሊሆን ይችላል ብላ ማሰብ ከጀመረች ነው አሁን የብሌን ህይወት አደጋ ውስጥ ነው። ሲቀጥል ሚጣ ብሌንም ለመጉዳት የማታረገው ጥረት የለም። ምክንያቱም ቃል ኦልሬዲ እንደከዳቻትና ቃል እንደሸጠቻት ስለምታውቅ ትልቁ ጉዳይ እውነታው መቼ ነው የሚጋለጠው? ብሌንም ማን ነው የሚረዳት? ኦልሬዲ ሳሚና ብሌን ዳግም ሶስቱ መተባበርና እውነታውን ፊት ለፊት መጋፈጥ እውነታውን ማውጣት አለባቸው የሚል እምነት አለኝ። እናንተስ እንዴት አገኛችሁት? የዛሬው ምዕራፍ የተከበራችሁ የተወደዳችሁ ቤተሰቦች እጅግ በቃ የሀቅና የክህደት ፍትጊያ ፍልሚያ ያለበት ብሌን ሀቁን ለማውጣት የምታደርገው እርምጃ ከባድ ጥላቻ እየተፈጠረባት ነው። ሰላም ምን የምትል ይመስላችኋል? ይህን ወረቀት ማን ሰጠሽ? እውነቱን ተናገሪ፣ ወይስ አንቺ ነሽ የጻፍሽው የሚለውን ታፋጥጣት ይሆን? ወይስ ቢያንስ ሰላም ጥርጣሬ እንዲጀምራትና እስኪ ቆም ብዬ ራሴን ህይወቴን ልፈትሽ፣ ራሴን ልገምግም፣ ቃልና በኃይሉ የሚያደርጉት ንግግር አልገባይ ብሏል ብላ ቆም ብላ አንደርስታንድ ብላ ማሰብ ከጀመረች እውነታው ይገለጽላታል። ምን ይፈጠራል? እስኪ የግል አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። የተከበራችሁን የተወደዳችሁ ቤተሰቦች በስህተት ለሚገባ ድምፅ ትልቅ ይቅርታ ጠይቃለሁ።